በሻማ ሙድ ሮማንቲክ ምናምን ራት ግብዣ ሌላ ታሪክ ነው። እሱን ሄደ ለምንድን ነው የመጀመሪያዋ የሚስት የልጅ እናት ትቀድማለች ብለህ ያላልከው? ስንትና ስንት ነገር ሲላላስ ጋጋጤት ነበርክ። አልነበርኩም። እሱ ላይ ላኖር እችላለሁ። ከዚህ በኋላ ግን ማራምደው ሙሉ ልታይ ትችላለሽ። እሺ ላይ መኖር አይገባህም። ኧረ ይገባኛል። እንዴት ነው የማይገባኝ? ምን አስበሽ? ሩታይ አንድ ቀን እዚህ ቤት ስለመጣ አንተ ጭራሽ ደግሞ እንደዚህ ባሏ እያለ እንደዚህ አፈ እሽሩ እንድትላ ደስ አይልም። ከሉል አትሻልም። ዛሬ ምን ተፈጠረ? እርግጠኛ ነኝ ባሌ ደስታዬ ምንድነው? ደስታ እንዴ? ያስጠላ ማለት ለራንድና ሳቃችሁ ጠፋር ጀምር ጠባይ የሚገዛው ሰው በዚህ ልክ አይደለም ማለት ነው። እንዳነገኝ ሰንዳይላ እንዳ በቃ እስቲ ጉድ 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 ነው። ጉድ ማለት ነው ቤተሰብ ጉድ ነው፣ ጉድ ነው። እሳይ ቀብራራው ታደሰ ይመች ማለት ነው። አንገቱን አንቆ ጉሮሮውን ፈጥርቆ ማለት ነው አውጣው ጥለውታል። ግን ደግሞ ተከትለውት እንግዲህ ሩታ ላይ ዘግተው ነው የሄዱት። እንዲያው ከውጭ ይዘውት ምን ሊያደርጉት ይችላሉ? እንግዲህ ዛሬ በጉጉት የምንጠብቅ ይሆናል ማለት ነው። ይዘውት ምን ሊያደርጉት ይችላሉ? ይዘውት ወጣዋል። እንግዲህ ምንድን ነው ሊያደርጉት የሚችሉት? ሊደቁሱት ነው ማለት ነው። ሊደቁሱት ነው። ድቁስ ያስፈልገዋል ማለት ነው። ሩታ ደግሞ በጣም ነው እንዴ ግንባርሽን የተሳምሽው? በጣም ነው እንዴ? በጣም ነው እንዴ? ወይኔ በዳዲ ሞት በጣም ነው የምታምሩት። ቦጋሊ ሙት ማለት ነው። ቱ ማለት ነው። ቢያንስ እንኳን እንዲያው አባቱ ይዞት ማለት ነው ይወድቃል ብለሽ እንኳን አትፈሪም ወይ? አትፈሪም? እንዲያው ይወድቃል እንደዚህ ይዞት እያለ ይወድቃል ብለሽ እንኳን ልብሽ እንኳን እንትን አላለም ወይ? ምን ጉድ ነው? ምን ጉድ ነው ማለት ነው። አብርሽ እንደዚያ የሆነ የት ነበር ከአብርሃም እንደዚያ ሆነ ብለሽ ማለት ነው። በዚህ ልክ ሩታ መሆንሽ በጣም ታሳዝኛለሽ፣ በጣምም ታሳፍሪያለሽ ማለት ነው። በቃ ይሄንን ነው ልልሽ የምችለው። በጣም ታሳዝኛለሽ፣ በጣም ታሳፍሪያለሽ። አብርሃም የፈለገ ነገር ቢሆን አንቺ በዚህ ልክ መውረድ አልነበረብሽም፣ በዚህ ልክ መዝቀጥ አልነበረብሽም። ግን ዘቅጠሻል ማለት ነው። ዝቅጥናም የዝቅጥና ጥግ ማለት ነው። የመጨረሻ በጣም ነው የሚደብረው፣ በጣም ነው የሚያስጠላው ማለት ነው። ሰላም ሰላም ለእናንተ የሆነ ውድና የተከበራችሁ ቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ወድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ ሩታ በገረመኝ በሩታ ሁኔታ በሚያሳዝነው በሩታ ሁኔታ ማለት ነው። ጭራሽ ደግሞ ደስታዬ ይምጣና እስኪ ደስታዬን ቀምሼዋለሁ። አሪፍ ምሽት ከዚህ በፊት በበለጠ በአሪፍ ምሽት እንደምናሳልፍ ተስፋ አደርጋለሁ። አብርሽም ይመጣል፣ ደውዬለታለሁ፣ ልጁም ማየት ይመጣል። ስለዚህ ደስታ ጋር አብርሽም ልጁ ጋር እኔም ደስታ ጋር አሪፍ ጊዜ እናሳልፋለን አላለችም ሩታ ማለት ነው። ይቅርታ ልጅሽ አላንቀሳቅስሻለ እንዴ? ልጅሽ አላንቀሳቅስሻለ እንዴ? አላስደራሻለ እንዴ? ድራታም የምሬ ነው። አላስደራሻለ እንዴ? ልጅሽ የብልግናሽ ጥግ፣ የብልግና ጥግ፣ የባልግነት ጥግ ማለት ነው። ሩታ እንዲህ መደራራት በስመ አብ ወወልድ ወመንፈስ ቅዱስ። ስለዚህ ራስሽን ነው ያስወረደሽ፣ ራስሽን ነው ዝቅ ያስደረገሽ ማለት ነው። ሩታ ምንም አብርሽ ጋር እንደዚህ ሲሆን ነበር፣ አብርሽ እንደዚህ ሲሆን ነበር፣ ስለዚህ እንደሱ ያደርጋለሁ ብለሽ እሱን ለማስቀናት ወይ ደግሞ እሱን እኔ እንጃ እንዴ። አሚር ተመችቶኛል፣ በደንብ ነው የነገረሽ ሩታ። ልብ ብትዩ የአንቺን ውድቀት ስለማይፈልግ አንቺ የምታደርጊው ነገር ጥሩ ስላልሆነ፣ አንቺ እያደረግሽ ያለሽው ነገር መልካም ስላልሆነ ለአንቺ ነው ይህን ሁሉ እያለሽ ያለው ማለት ነው። ንግግርሽም መልካም ስላልሆነ፣ ንግግርሽም የሚያስጠላ ስለሆነ ነው አሚር በትክክለኛውን እንደ አንድ ወንድም ለእህቱ የሚለውን ወይም አንድ ወንድም ለእህቱ የሚመክረውን ማለት ያለበትን ነገር ነው አሚር ያለሽ ሩታ ማለት ነው። ልብ ማለት ብትቺ ልብ ማለት ነው እንዴ። ስለዚህ በቃ ይግባሽ ሩታ፣ ምን ሆነሽ ነው? ይግባሽ፣ ሊገባሽ ይገባል። ምን እያደረኩ ነው ልትይ ይገባል። ምን የሆንኩ ነው ልትይ ይገባል። ለምንድነው ራሴ በዚህ ልክ ላወርደው ልትይ ይገባል። እኔ እንደ አንድ ኢትዮጵያዊ እናት ማለት ነው እናት ልልሽ አልችልም አንቺ በምንም ሁኔታ በምን ሁኔታ። ምክንያቱም አሚር እንግዲህ ልጁ እያለቀሰ ነው፣ አንቺ እዚህ ጋር ልጁ እያለቀሰ ነው አሁን የተነሳው ብላለች። ለማልቀሱም እሷ ምስክር ሆናለች። ገባችሁ? ልጁ ሲያለቀስ እንደነበረም እሷ ራሷ መስክራለች። ምንድነው ያለችው?
አሁን ነው ከእንቅልፉ የተነሳው። አሁን ነው የነቃው። አሁን ነው ከእንቅልፉ የተነሳው። ስለዚህ ከእንቅልፉ ተነስቶ ሲያለቅስ እንደናት ተንቦጅቦጀሽ እንደናት አንጀትሽ ሰፍሰፍ ብሎ ልጅሽን መያዛት አትችይም እንዴ ሩታ? እንዴ ልጅሽን መያዝ አትችይም እንዴ? ልጅሽን በስርዓት ማሳደግ አትችይም እንዴ? ከዚያም አልፎ ደግሞ ጭራሽ በትምትል ይወልዳል። መውለድማ ከሆነ በቷም አንቺ ነሽ። በቶች ሁለታችሁም ናችሁ። በዚህ ልክ ልጃችሁን ቃቃ የምትጫወቱበት እንዳሻንጉሊት ማለት ነው። እንዳሻንጉሊት ነው በልጃችሁ የምትጫወቱት። እንዴት እንደሚያሳዝን በመድኃኒዓለም ስም እንዴት እንደሚያሳዝን ማለት ነው። ስለዚህ እበትን ሊል አይችልም ሩታ። እበት ሊል አይችልም። አባት ደግሞ አባት ነው ማለት ነው። አንቺ የተሰማሽን ስሜት አንቺ ስታመጪ የተሰማሽን ስሜት አንቺ ያደረግሽውን አንቺ የሆንሽውን መሆን ለሱ ምንም ያህል አባትነቱ አባት ነው። ከዚያ በዘለለ ግን አንቺ የሆንሽውን መሆን ወይም ደግሞ ለአንቺ የተሰማሽን ስሜት ለሱ አልተሰማውም። ገባሽ? አርግዘሽ የወለድሽው ያማጥሽው ስሜቱን የቀመርሽው ግን አንቺ ነሽ ሩታ፣ እንዳንድ ሴት ማለት ነው። እንዳንዲት ሴት እንዳንዲት ሴት ማለት ነው። ስለዚህ ማለት እንዴት በምን ሁኔታ ነው አንቺ ራስሽን ከአብርሽ ጋር እኩል ልታደርጊው የምትችይው? አብርሽ ባልሽ ነው። አንቺ ደግሞ እናት ነሽ። እናት ምንድን ናት ብለሽ ስለ እናት ወቂ። እናት ነሽ። የወንድ ችግር ነው ለካ ያለብሽ። የወንድ ችግር ካለብሽ ደግሞ ወስደሽ ለቤተሰቦች ስጭ። ልጃችሁን ያሳድጉታል። ለቤተሰቦቻችሁ ስጡ። በክብር ያድጋል። እዚያ ጋር እርግጠኛ ነኝ በክብር ያድጋል። እናንተ እንደዚህ ከምትጫወቱበት ማለት ነው። አንድ ቪዲዮ ለመስራት እንደዚህ ከምታስለቅሱት፣ እንደዚህ ከምትጫወቱበት፣ እንዲህ ከምታሰቃዩት ውሰዱት፣ ስጡት ለቤተሰባችሁ። በክብር ያድጋል። የምሬ ነው። በክብር በስርዓት ያድጋል። እንዴ ምን አይነት መጨመላለቅ ነው? ምን አይነት መንዘላዘል ነው? ምን አይነት ማለት ነው የሆነ ማለት ነው። በቃ ትክክል ነሽ። ለካ የወንድ ጦት ነው። ለካ እነ ትክክል ልክ ናቸው። ማለትም በቃ የከሌ ጋር ትሁን እያሉ ሲለጥፉሽ ከመቶ ወንዶች ጋር ሲለጥፉሽ ከመቶ ወንዶች ጋር ማለት ነው። ከመቶ ወንዶች ጋር ሲለጥፉሽ እኮ ማለት ነው። ለምንድን ነው ነበር እኔ ለምንድን ነው? ለካ ፍላጎትሽን ስለሚያውቅ ነው ሩታ። ያንቺ ፍላጎት ይህ ስለሆነ አሁን እንደምንም ብለሽ ቡታጅራ ለምነሽ ምናምን አንድ ቲማቲም ነጋዴ ያገኘሽ፣ አንድ ቲማቲም ለቃሚ ያገኘሽ እና በቃ መዳራት ሆነ። ጭራሽ በሌሊት ጠርተሽ፣ በስመ አብ ወልድ፣ ጭራሽ በጨለማ ጠርተሽ። ምን አይነት መውረድ ነው? ምን አይነት መውረድ፣ ምን አይነት መዝቀጥ እንዴ! ምን አይነት ገና በ3 ወር ሩታ ማህፀንሽ ወደ ራስሽ ወደ ቦታው ይመለስ። ተረጋጊ እንዴ! ቦርጭሽ ቆይ ትንሽ ገባ ይበል እስኪ። ያረገሽበት እንኳን ትንሽ ገባ ይበል። ትንሽ ሰከን በይ እስኪ። እንደ ሴት ረጋ በይ እስኪ። አንድ እንደወለደች እናት ምሳይ ማለት ነው። የኔ ችግር መውለድ፣ ማግባት፣ መውለድ ወይ ደግሞ ወንዶችን መለመን አብረውኝ እንዲኖሩ ማድረግ አይደለም የኔ ችግር። ማድረግ ብቻ አይደለም የኔ ችግር የመዳራት ችግር አለብኝ። ስለዚህ ያለ ወንድ መኖር ችግር አለብኝ እያልሽ አትንገሪን። በቃ እያየነው ነው ችግርሽን። ያለ ወንድ መኖር አትችይም። በቃ አትችይም። ብትወልጅም እንደ እናትሽ ጋር ልጅሽ ጋር ማለት ነው። እናትነትን ልጅሽ ጋር እየሰራሽ ብትመጭስ፣ ልጇ ጋር እየሰራሽ ብትመጣስ፣ ልጇ ጋር ቪዲዮ በእያንዳንዱ ውለዋን የእያንዳንዱ ቀኑ ውለዋን ልጇ ጋር እየሰራች ማለት ነው። ልጇ ጋር እያንዳንዱ ብሎግ ብትሰራ እናከብራታለን፣ እንወዳታለን ማለት ነው። ገባችሁ? እናከብራታለን፣ እንወዳታለን። እና እያንዳንዱን ውሎዋን እናያለን፣ እያንዳንዱን ውሎሽን እናያለን፣ እያንዳንዱን ብሎግሽን እናያለን፣ እናከብርሻለን። እናትነት እንዲህ ነው። አብርሽ ምን ሆኖ ነው እንደዚህ የሚሆነው? አብርሽ ጥፋተኛ ነው ብለን አብርሽን ጥፋተኛ እናደርገው ነበር። ገብቶሻል አይደለ? በቃ ገብቷችኋል አይደለ ወዶችዬ? ይህን እንደዚህ እናደርገው ነበር። ነገር ግን ሩታ ለካነ ትክክል 10 ወንድ ጋር የሚለጥፉሽ ምን 110 ወንድ ጋር የሚለጥፉሽ ለካ የምትፈልጊውን ፍላጎትሽን በደንብ ያውቃሉ። አሁን ነው የገባኝ። እኔ በዚህ ቪዲዮ ነው የሩታ ፍላጎት የገባኝ። ለማስቀናት በሉት ድራማ በሉት ምንም በሉት ማለት ነው። እናትነትን የማትመጥኝ እናት ተብለሽ የማትጠሪ ሴት ነሽ ሩታ። በደንብ ልነግርሽ የምችለው ማለት ነው። አንድ እናት ልጇ እያለቀሰ ሆዷ የማይራራ አንጀቷ የማይራራ የማትንሰፈሰፍ የእኔ ሰውነት አለቀ አብርሽ ይዞት እንኳን ይወድቃል። አሁን ወደቀ እያልኩ ማለት ነው። ያንቺስ እንዴት ነው? በስመ አብ ወልድ፣ ምን አይነት ጭካኔነት ነው? ምን አይነት ይህን ድራማ ለመስራት በልጅሽ ላይ እንደዚህ ማለት ነው። በጣም ነው የምታስጠሉት። በቃ
በጣም ማለት ነው ታስጠላላችሁ። እንደ አንድ እናት ደግሞ እንደ አንድ ኢትዮጵያዊ የልጅ እናት የወለደች እናት ደግሞ ያውም ደግሞ ጭራሽ የ3 ወር አራስ በጣም ታስጠያለሽ ሩታ። አሳፋሪ ነሽ፣ አፍረንብሻል። አሳፋሪ ነሽ የኔ ጀግና፣ የኔ ቸኮሌት፣ የኔ ምን አልልሽም። ታሳፍሪያለሽ፣ አፍረንብሻል። እንደ አንድ እናት ማለት ነው ታሳፍሪያለሽ። የምሬ ነው። በጣም ነው የምታሳፍሪው ማለት ነው። ሰው መልእክቴ ላንቺ ሊሆን የሚችለው ይሄ ነው ውዶችዬ ማለት ነው። የኔ መልእክት ሊሆን የሚችለው ለሷ ማለት ነው። ስለዚህ እንግዲህ እና አብርሽ ደግሞ ምን ሊያደርጉት ይችላሉ? እንግዲህ አንቀውት ማለት ነው። ጉሮሮውን አንቀው አስወጥተው ቤቱን ዘግተው ወጣዋል ማለት ነው። ስለዚህ ምን ሊያደርጉት ይችላሉ? የት ወስደው ምን ሊሆን ይችላል? ልጁ ላይ ምን ሊደርስ ይችላል? ኛው ማለት ቦቀለ ላይ ማለት ነው። ቦቀለ ምን ሊሆን ይችላል? ቦቀለ ጭራሽ ደግሞ ብር ይዞ ምናምን ይመጣል። ጉረኛ ድሮም ማለት ነው የሌለው ሰው ጉራው በዚህ ነው ማለት ነው። ጀግና ከሆንሽ ሩታ ማለት ነው ብዙ ጊዜ ትፈክሪያለሽ። ብዙ ጊዜ እንደዚህ ሄርሜላ ነግራሻለች። አዲስ አበባን እንኳን ማዞር የማይችል አዲስ አበባን እንኳን ይዤሽ ልንቀሳቀስ የማይችል ማይል ወንድ ይዘሽ ማለት ነው አትበጣጠሽብን መጣሽ አትበጣጠሽብን። በቃ ራስሽን አታርክሽ በዚህ ልክ፣ ራስሽን ዝቅ አታድርጊ በዚህ ልክ። በቃ በጣም ነው የሚያስጠላብሽ። ከፈለገ አብርሽ ይኸውልሽ 10 ሴት ይሂድ። አንቺ ግን ደግሞ ራስሽን በዚህ ልክ ማውረድ የለብሽም፣ ዝቅ ማድረግ የለብሽም ሩታ። ከራስሽ ጋር ሁኚ፣ ወደ ራስሽ ተመልሽ። የወንድ ችግር ነው ያለብኝ አትበይን እየመጣሽ። የወንድ ችግር ከሆነ ያለብሽ ልጅሽን ለቤተሰቦች ሽጭና እዚያው ቸርቸራሽን ስሪ። እንዴት ነው የምታስጠላው ሰው። መልእክት ይሄ ነው። ከዛ በተረፈ እንግዲህ ቀብራራው ታደሰ ደግሞ የምሬ ነው መልእክቴ ለአብርሽም እንደዛው ነው። በቃ እንደዛው ነው የኔ መልእክት ማለት ነው። በልጃችሁ በዚህ ልክ ንግድ ይቅርባችሁ። በጣም ነው የምታስጠሉት። ልጅ በእናንተ ቤት እንደዚህ አሻንጉሊት ነው እንዴ? እኔ ልጅ ነው አሻንጉሊት ነው? ግራ እየገባኝ ነው የእውነት። እናንተ የወለዳችሁት ነው ወይስ የሆነ ማደጎ ያመጣችሁት ነው? እየገባኝ አይደለም ማለት ነው። ሰው መልእክቴ ለእናንተ ይሄ ነው ውዶች። የእናንተን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳባችሁና ሀሳብና አስተያየታችሁን ኮሜንት ሴክሽን ስር እጠብቃለሁ ማለት ነው። እወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ ሁሉ ይሁን እያልኩ ሰናበታችኋለሁ። በሌላ ቪዲዮ በሌላ ላይቭ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።